በስሙኒ ስጋ ወጥ በ10 ሳንቲም ሽሮ ክትፎ በ50 ሳንቲም ድሮ ቀረ ኑሮ አሲና በመላሲና አሲና ገናዬ አሲና በላ አሲና ገናዬ አሲና በል አሲና ገናዬ አሲና በል በገና ጨዋታ አሲና በል አሲና ገናዬ አሲና በል አይቆጡም ጌታ አሲና በል አሲና ገናዬ አሲና ገናዬ አሲና ገናዬ አሲና ገናዬ አሲና ገናዬ እንግዲህ የፍቅር ገበታ ፕሮግራማችን ሞቅ ደመቅ ብሎ ጀምሯል። እንደምታዩቸው የጥበብ ምልክት የሆኑ እንግዶች አብረውኛሉ። ፕሮግራሜን ሞቅ ደመቅ አድርገው ጀምረውታል። እንዴት ነው ስሜታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ፣ በሰላም አደረሰ። እንግዲህ ዛሬ በዓል ነው። በበዓል ደግሞ ከቤት ዘመድ ከጓደኛ ከጎረቤት ጋር ሰብሰብ ብለን የፍቅር ገበታ እንቋደሳለን፣ እንስቃለን፣ እንጫወታለን። ዛሬ በበዓል ቀን ሞቅ ደመቅ ብለን የፍቅር ገበታ አሰናርተን ከእናንተ ጋር ጥሩ ጊዜ ለማሳለፍ በድጋሚ በገና ዕለት ተገናኝተናል። እንኳን ደህና መጣችሁ። የዛሬ እንግዶቼን ለማስተዋወቅ በጣም ከባድ ነው። ሲገቡ እንዳያቸዋቸው የኪነ ጥበብ ምልክቶች ቀደምት ናቸው። የተከበሩ ብዙ የቴሌቪዥን ድራማዎች፣ ብዙ የመድረክ ቲያትሮች፣ የሬዲዮ ድራማዎች፣ ፊልሞች የሰሩ አንጋፋ እንቁ የኪነ ጥበብ ባለሙያዎቻችን ናቸው። እንኳን ደህና መጣችሁ። ጋሽዬ እንኳን አደረሳችሁ። እንኳን አብሮ አደረሰን። ስለመጣችሁ በጣም ደስ ብሎኛል። እኛም ደስ ብሎናል። እናመሰግናለን። እሺ እንዴ እናንተን አንደበት መጀመሪያ መስማት ይፈልጋሉ? እሺ እንኳን ለ2018 ዓመተ ምህረት የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም ሁላችንንም አደረሰን። እንኳን አደረሳችሁ። እንኳን አብሮ አደረሰ። መልካም በዓል ይሁንላችሁ። ምን እንል ነበረ መሰለሽ ድሮ መኪና እየሄደ ጎማ የሚፈቱ በሽጉጥ ማህደር ድንጋይ የሚከቱ የጥንት አራዳዎች አስዬና ፋንቱ ይባላል። አሰፋ በየነ ይባላል። በፈጥኖ ደራሽ በ1960 ዓ.ም በትሮምፔት ተጫዋችነት ተመረቀ። ከዛ በኋላ በማዘጋጃ ቤት በዘመናዊ ሙዚቃና በባህል ሙዚቃ አሰልጣኝነትም ተወዛዋዥነትም ሲያገለግል ለብዙ ዘመን ቆይቷል። ብዙ አገሮችን ተዘዋውሮ የኢትዮጵያን ባህል አሳይቷል። ተዋናይ ፋንቱ ማንዶዬ ይባላል። የስራን ዲስፕሊን ለሁላችንም አርአያ ሆኖ የሚገኝ ግንባር ቀደም ተዋናይ ፋንቱ ማንዶዬ ማለት። ስለመጣችሁ እጅግ በጣም ደስ ብሎናል። በድጋሜ እንኳን ደህና መጣችሁ ጋሽዬ። ወደ እናንተ መጣ። እንኳን ለ2018 የክርስቶስ ልደት በዓል በሰላም አደረሰን። በተለይ እኔ በጣም ደስ ብሎኛል። እንግዲህ ዛሬ ለእኔ ልዩ ነው። እኔም የልደት ቀኔ ነው። በዚህ ቀን እውነቴን ነው ከእናንተ ጋር ልደቴንም አብሬ በማክበሬ ደስ ብሎኛል። ሁላችሁንም እንኳን አደረሳችሁ። ጋሽዬ እንኳን ተወለድክ። አሜን። እዚህ ሙያ ውስጥ ስላለህ በጣም ደስ ብሎናል። እንኳን አደረሰ ለልደትህም ለገና በዓል። አሜን። እንኳን አብሮ አደረሰ። መምህር አርቲስት የኔታ ችሮታው ኮልካይ ይባላል። አርቲስት ሽመላሽ ለጋስ ሾፌር፣ አሰልጣኝ፣ ሁሉንም ሁለገብ ተወዛዋዥም አክተርም ሁለገብ የሆነ ሰራተኛ። እንግዲህ የፍቅር ገበታ ፕሮግራማችን በሁለት ዙር የተከፈለ ነው። የመጀመሪያው ዙር ውድድራችን አንድ ሰው ምግብ ያበስልልናል። አንድ ሰው ደግሞ ምግቡን ቀምሶ አጋራቸው የሰራው ምግብ የቱ እንደሆነ ይለዩልናል። ማን ያብስል ትላለህ? እኔ ወንድሜ ፋንቱ ብታበስል እና እኔ ብገመግምህ የምግብ ጣዕም ምን እንደሆነ ባይ ደስ ይለኛል። እንዴት ነው ምግብ ላይ በቤት ውስጥ ምግብ ትሰራለህ?
ሳናግናኝ እንጂ እሰራለሁ፣ በደንብ እሰራለሁ። እንጀራ ብቻ ነው እንጀራ መጋገር አልችልም እንጂ። የመጀመሪያ ዙር ውድድራችንን ልንጀምር ነው። በድጋሚ በያላችሁበት መልካም የገና በዓል ይሁንላችሁ። ጋሽዬ እንግዲህ ወደማይቀረው ዳ መተናል። ልትሰሩ ነው። ምን የምትሰሩ ይመስላችኋል? ያወጣው ነው ሌላ ምን ትክን ያለ ሽሮ የሚከብድ ነገር ያው ሰላጣ ወይም አሁን እነዚህ አትክልቶችን የምንሰራ ይመስለኛል። አታስቡ። ጎመን ቀቅሎ የሚሉኝ ነው የሚመስለኝ እንጂ የታዘዙትን ምግብ ቀምሳችሁትም ሲሰራ አይታችሁም ሰምታችሁም የምታውቁት አይመስለኝም። ስለዚህ ዝም ብዬ ተመልካቹን ልጠይቅና ወጣቶች፣ ብዙ ወጣቶች ነው የሚታዩ። ፎሰሴ ታውቃላችሁ? የሚያውቃለ ፎሰሴ ሲባል ሰምቶ የሚያውቃለ የለም? ወጣቶች ናቸው አያውቁም። እናንተስ ጋሽ? እኔም ፎሰሴን ያላውቅም። የለም ፎሰሴ ሲባል ሰምተህ አታውቅም? እኔ አላውቅም። ጋሽ ፎሰሴ ሲባል ሰምተህ አታውቅም? አላውቅም። እሺ፣ ፎሰሴ ወደ ደቡብ ክልል የሚዘጋጅ የሚዘወተር ምግብ ነው። ዛሬ እንድትሰሩት ያሰብነው ፎሰሴ ነው። ስለዚህ ያው ግባቱ ማናውቀው እንግዲህ እኔ ራሱ አብሬያችሁ ነው የምማረው ጋሽ። ያውን እንዳላግዝ እኔ ግን ቀላል እሺ፣ ለመስራት 15 ደቂቃ እንሰጣችኋለን። እንዴ 15 ደቂቃ ስሙ ራሱ 15 ደቂቃ ይበልጣል። ፎሰሴ ፎሰሴ ዘይበና ጨምር ይመር 15 ደቂቃ ሲኮ አያያዛችሁን አይተን የምንጨምረው ነገር ይኖራል አይደል? ግብአቶች ተቀምጠውላችኋል። ፎሰሴ ውስጥ ይገባል ብላችሁ የምታስቡትን ግብአቶች ጨምራችሁ ፎሰሴዋን ቁጭ ታደርጉልናላችሁ። እነጋሼ መጥተው ይቀምሳሉ ማለት ነው። አብረን እናስጀምራችሁ። ለመጀመር አንድ እንዴት ነው? ፕሮግራሙን ወደዳችሁት? ይሄና መሰል ፕሮግራሞች እንዲደርሳችሁ የቃናን የዩቲዩብ ቻናል ሰብስክራይብ አድርጉ። 1 2 3 እሺ፣ እየሰራችሁ አንዳንድ ነገሮች እንጨዋወታለን ጋሽዬ። አይ ስራ ላይ ጨዋታ የለም። በሹክን ልል እችላለሁ እኮ እሺ፣ እሺ፣ አሰራሩን ሹክን ልል እችላለሁ እኔ እንደምገምተው። እሺ፣ ታውቂውና ፎሰሴ ውሸታ ዛሬ ነው የሰማሁት። እውነት ለመናገር ጋሽዬ ዛሬ ነው የሰማሁት። የበዓል ትውስታ አለ እንዴ ጋሽዬ? የበዓል ትውስታ ለየት ያለ ነገር የበዓል ላይ እኛ ቲያትር ቤት ነው የምናሳልፈው። በበዓል ጊዜ ማታ ነው በዓል። ማታ ከቀዘቀዘ በኋላ እንደገና ሙቆ ነው የሚሰጠው እንጂ ቀን ያው ታውቂያለሽ መድረክ ላይ ነው። ስለዚህ ትውስታ ከመድረክ ጋር የተያያዘ ችግር የለም። ስራ ላይ ነኝ ያለባሽ ፋንቱ ጋር ሄደ አላስወራም ብሎኛል ጋሽ። ጋሽ የበዓል ትውስታ አለ እንዴ? ለየት ያለ የበዓል ትውስታ ያው እኛ ለበዓል ቤታችን ውለን አናውቅም። ያው ስራ ቦታ ነው። ያው በመጀመሪያ ድሮ ስንሰራ ሙክክ ብለን ነው መጀመሪያ የምንገባው ወደ ስራ። በዛን ጊዜ እየጠጣን ነው እኛ። ጠጥተን ካልጠጣን ምንም ስራ አይመስለንም። ያው ጠጥተን ነው የምንገባው። ጠጥተን ከመድረክ በኋላም ያው እየተደሰትን ነው። የበዓል ምግብ ይዘን እንመጣለን። ሁልጊዜ የማስታውሰው አቶ ለማ ገብረሕይወት ጋራ ቴዎድሮስን ስንሰራ የዶሮ ወጥ በየቤቱ እየተሰራ በየሳምንቱ እናመጣለን። ያችን እየበላን ነው። ሽታዋ መቼም የነሱ ተከፈተ ነው የሚባለው። እሷን እየበላን ነበር የምንሰራውና አዎ በጣም ግሩም ነው። ያን ጊዜ የሚረሳ ትዝታ አይደለም። የዛሬን አያርገውና ዛሬ ያረጀንና ይኸው ሽንኩርት ከታፊው ነው። እኔ ግን እንደውም ቀጣይ እጠይቅሃለሁ ብዬ ነው። ጋሼ በጣም ጥሩ ነው ያላችሁት እውነት ለመናገር በተለይ አንተና ያየው በቃ ረጅም ከኔ ጋር ታውቂ ወርዶትን ከሰራን በኋላ ከረጅም ጊዜ በኋላ ነው ዛሬ ወደ 8-7 ዓመት ጥሩ ነው ያለው። ምንድነው ሚስጥሩ? ምንም የለውም። በቃ ያው ድሪንኮሎጂ አቁም ያለውኝ አሁን ሳይኮሎጂስት ሆኛለሁ። ድሪንኮሎጂስት እንትቼ መጠጥ ትቻለሁ። መጠጥ ስለተውኩኝ ደግሞ ሰውነቴ ከድሮ ከነበረው የተሻለው ነው የመጣው። መጠጥ ካቆመ ሁሉም ሰው እንደኔ እድሜውን ሊጨምር ይችላል። ሁሉንም በርቱ ምለው መጠጥ ማቆም በተግባር እንደምተረጉሙ ታውቃለሁ። አሁን እኔን እያዋራሽ እሺ፣ ያው ጓደኛዬ ጥሎኝ ሄደ። ጋሽ አሁን ብዙ ሰዓት እዛ ጋር ነበርኩኝ። ያው ታዋራኛለህ። እሺ፣ እምቢ ብትለኝ በግድ ምን ላውራ? አይዞሽ ወሬ። እሺ፣ የጀመርክበትን ጊዜ እናስታውስ ጋሽ። ስራ የጀመርክበትን? በሚገባ እሺ፣ እባክህ። የጀመርኩት በ1965 ዓመተ ምህረት
ሀገር ፍቅር ቲያትር ቤት መኪናዬን ሹፌር ነበርኩ። መኪናዬን በር ላይ አቁሜ ነው ይዤ የተፈተንኩት። እዛ ገባሁልሽ። ለምን መጣህ አሉኝ። ልቀጠር። ምን ልትቀጠር? ልዘፍን። ዘፍናለሁ። በሙዚቃ ነው የገባሁ መጀመሪያ ጋሽ? በዘፋኝ ድምፅ አይልም። እንደውም ታውቃለሁ የመጀመሪያ በድራማው ነበር ይመስል። እኔ ድራማ አሁን ነው ጀመርኩት እና የተቀጠርኩ በድምፃዊ ዘፋኝነት። መጀመሪያ ግን ምን አሉ መሰለሽ? እሺ እኔ ስለ ሙዚቃ ምናምን እንዴ አላውቅበትም። እኔ መስፈን ብቻ ነው እንጂ እኔ ለካ ብዙ ጉዛጉድ አለው እዛ ጋር ሪትም የሚባል ነገር አለ። ከሙዚቃ መወደና ብዙ ነገር አለ። እስቲ ዝፈናለሁ። አንድ ሰውዬ ነው ሀገር ፍቅር ኪኮሎ ታውቂያለሽ? እዛ አካባቢ እዛ ውስጥ ያላዘፈነኝ ዘፈን የለም፣ ያላዘፈነኝ ዘፈን የለም። መጨረሻ ላይ አይ አትችልም ማለት በእውነት አትችልም አንተ ሌላ ፈልግ፣ ሌላ ስራ ፈልጋለሁ። ይሄን ያህል ሰዓት አይደል ለምን አቆየኝ አልኩላት። አናድጄ እንትን አድርጌ ሲሄዳንን አለምዬ መብሬ ነፍሱን ይማረውና ይሰማኝ ነው ባልዛ በኋላ ጋሽ ፍሬው ነው እንትኑ ኧረ ጋሽ ፍሬው ይሄ ልጅ ሲገባክ እንደገና ይው ይለዋል። ናስቲ ግባት አቶ ዩኤልና ጌታ መሳይ አበበ ኦሎምፒያ ኳስ ይጫወታሉ። ከዛ ስራ እያስፈታሽ ነው ገበሬ ምን ላድርግ ታሽ እየተጫወትክ ዘና ብለህ ስራ። እሺ በኋላ ልትይዝ ፈራል ነጋሽ አለቃቸው አዘፍኖኛል። ድጋሜ ላይ ያለፉኝ ነው እነሱን አልኩልሽና ላላላላሄ ስበል ለማማይ ብቻ በጣም ቆንጆ። እሺ ይቺ ብቻ አልኩኝ። አትቀጥልልን? ከዚያ አትቀጥልልን ዘፈን በቃ አሉኝ። በቃ እኔ ደክመኛል ስጡኝ አልኳቸው። ውሃ ስጡኝ አልኳቸው። ጋሽ ግርማ ብስራት እሺ መጣልሽና ውሃ ሰጠኝ። ሽለላ ትችላለህ አለ። አዎ እችላለሁ። አዎ እስቲ ሸልል። ያንን አልችልም ያለኝ ሰውዬ በሽለላ ግጥም ዙሬ ፊት ሂጅ ሰድቤ ሄድፋየርና ፎከርኩኝና ነው ፍልጥ ባገኝ አናቱን ብሎ ደስታ እዛ ተቀጠርኩኝ። በ75 ብር ተቀጠርኩልሽ። አስቤ የማላውቀው እግዚአብሔር መንገድ ይሄ ነው ብሎ ይኸውልሽ 53 ዓመት ከመድረክ ሳልወርድ ወሰኔለ የሚባል ምግብ ቤት ነበር። እዛ ስፔሻል ክትፎ ተብሎ ዛሬ ስፔሻል ክትፎ ስንት እንደሚያወጣ አስቡት እንግዲህ። የእቃው ልዩነት ሁሉ ጎመኑ፣ አይቡ፣ ምኑ ሁሉ ኖሮት 2 ብር ከ50 ሳንቲም ነበር። 2 ከ50 እንበላ ነበር። የኔታ አንተ በዘመነ ደርግ ነው። አዎ ወሰኔለ 50 ሳንቲም ነበር። ጥሩ ከኛ በፊት ነው። አዎ ከእናንተ በፊት። እንዴት ነው ፕሮግራሙን ወደዳችሁት? እንግዲያውስ እንዲህ አይነትና መሰል ቪዲዮዎች እንዲደርሷችሁ የዛሬን ከቃና ዩቱብ ቻናልን ሰብስክራይብ ማድረግ እንዳትረሱ። 5 ደቂቃ ተጠቅማችኋል ጋሽዬ። ፍጥነት ይፈልጋል። ጨዋታ ይዘሽን ነው እንዳትሉኝ። በስመ አብ ጋሽ ጨርሰሃል መሰለኝ። በሚገባ ጨርሻለሁ አይደለ? አዎ ጋሽ 5 ደቂቃ ነው የቀረው። ጨርሰሃል? ጋሽ ጨርሷል። ነጥብ ያሰጣል ይሄን ቀድሞ መጨረስ። ጋሽ 5 ደቂቃ ብቻ ነው ያለ። በቃ ለአንተ ብዬ ነው ያዝኩት እራሱ። ፋቱን ጨርሰሃል ወይስ ሶፍት እንጠቀም? ካቃጠልሽ እንቁጠር። አልቀሰቅስ ካለ አንዱም የሚቀሰቅሰው እንዲሁ ነበር ጋሽ ቶሎ ጥሩ ነው። ላግዝህ እንደፋ ምን ታግዘኛለህ? እኔ ተቃጥዬ ነው ተቃጥዬ ልሞት። ጋሼ ጨርሷል። አቀራረቡን ብታዩ ከዚህ በፊት ሰርታ አታውቅም እንዴ? ሰርታ አታውቅም? የመጀመሪያ ነው። አሸንፋለሁ። ወጥ ቤት ነው። ወጥ ቤት ነው።
ፈረመኝ በካራክተር ቤት ማለትም እኔም እንደዚህ አይነት ስራ አልጨረስክም? እሺ ዋላ አንተ ስለሆንክ ነው ያዘገዩልህ ሲመስለኝ እንደዚህ ያዘግይተውብኝ አያውቁም። ትንሽ እንጨምርለት አይደል? ሰርቼ አላውቅም ስላሉ 3 ደቂቃ ጋሽ ለምን አንጨምረው? ሰርቼ አላውቅም ከዚህ በፊት በግራችሁ ነው ያው የምንሰራው በግራችሁ። ጋሼ ጎበዝ ነው ምግብ ሲሰራ ከዚህ በጣም አያያዙ ሁሉ እኔ እኮ ይሄ እንትን ፈረንጅ ምግብ እንጂ እንደዚህ አይነት ነገር እኔ በቃ የፈረንጅ ፓስታ ምናምን ቴላቴሊ ምናምን ሲሆን ነው እኔ እንጂ እንዲህ አይነት የቀይ ምግብ አረስቶ ዲቪቴሎ ነው እሱ። አይ ቆይ ጋሽ ያው ነጥብ ሰጥካለሁ ቀድመህ የጨረስክበትን። አመሰግናለሁ። እሺ ስለዚያው ማቅረቢያውን ሁሉንም ይሄ ማቅረቢያ ነው ጋሽ? ይሄ አረንጓዴው አይ ቦታ ስላጣ ነው። ለምን ታይሽ? እሺ አይ ቆይ ጋሽ ለምን ቆያለሁ? ጨርሻለሁ። እስኪ ናሻ አሳያቸው ያሳያል ናሻ እንዳትኮረጅ ነው እኔ አሁን ግን መጀመሪያ እነዳሽ መቅመስ አለባቸው። ቀማሾቹ ነው አይፈቅዱልኝማ። እንጡና ይቅመስ ግድ የለም ከዛ በላለሁ ግድ የለም። እሺ አቸኩል ምንም እኔ ጠቅላላ ጎመኑ ከተትኩት እንጂ ስራውን ለእኛ ተው ስራውን ለእኛ ይተው። እኔ ጠቅላላ ይሄ ቀድሞ መጨረስ አይደለም ጋሼ ቅድም ዋናው ቴክኒክ ነው። ቴክኒኩ ማወቅ ነው እንጂ ቴክኒኩን ማወቅ ነው። ልክ ነው። ቅድም የጀመራትን ሙዚቃ ግን ይቀጥልልን አይደል ጋሼ? ላስቸግርህ እባክህ የቅድሟን ሙዚቃ ትንሽ ጀመርትና ልባችን ደስ ሲለው እንደዛ እኮ ትንሽ ረዘም አድርግና አሁን በደንብ ታውቀዋለህ። እሺ እባክህ La 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 hey, la 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 hey, ብቻ እንዳትሆን ብዬ እኮ ነው። እንዲህ ኧረ ሞራል ስጥ። እሺ በጣም እናመሰግናለን በእውነት። እኔ በዘፈኑ ራሱ ነጥብ ቢሰጠው ደስ ይለኛል። ጋሽዬ አልጨረስክም? ፊኒሽድ ደቂቃው አልቋል። ጨርሰናል። 5 4 3 2 1 እስቲ ጋሽዬ እባክህ አሳይልኝ። በዚህ እባክሽ ዋናው ቴክኒክ ነው። ቆየት አይደለም ቀማሹ ይናገራል። ከለር በጣም በቃ ዋናው ሆሰሴ ጉራ ፈላሳ ጋሽዬ። እኔ ግን እንደው ውድድሩን ከመዝጋቴ በፊት ወደኋላ አይደል አውቄ ጎመኑ ተቀጠለ፣ ከዛ ታጠበ አይደል
ከዛ በኋላ ተከተፈ። ለምን ክሊን ለማድረግ መሰክረው። እንዴት ነው ፕሮግራሙን ወደዳችሁት? እንግዲያውስ እንዲህ አይነት ፕሮግራምና መሰል ቪዲዮዎች እንዲደርሳችሁ የዛሬን ከቃና ዩቲዩብ ቻናል ላይ ሰብስክራይብ ማድረጉን እንዳትረሱ። ስማ ምናልባት እንግዲህ ወጥ ስሩ ካሉ ሽንኩርቷን ለጥና አይነት አይገባ ስራቅ አድርገህ ትከትፋለህ። ከትፍና አይ ግን ምግቡን አንተ ብትሰራ በጣም አሪፍ ነው። አንተ ልበላ አይደለም? እኔም አግዛለሁ። በጣም ቀላል ነው። ምን መሰለህ የምሰራቸው ምግቦች ሁሉ ጣፋጭና ጣዕም ያላቸውን ነው የማደርገውና ቴስት ስታደርግ ቅመሙን ይኸው እንዴት አድርጌ እንደምሰራው እኔ ነኝ የማሳይህ። በዛ እንደምደርስበት ተስፋ አደርጋለሁኝ። ይህንን ደግሞ እንደ ሌሎቹ እንዳይሰሙን እኔ እናንተ ብቻ ነን። የቅመሙን ጉዳይ ሚስጥር ቅመሟ ነው ወቃት በሽታ ያውቀዋል እንኳን ቀምሶ። ጥሩ። ስለዚህ የመጀመሪያ ዙር ውድድራችን በዚህ ተጠናቋል። አሁንም በያላችሁበት መልካም የገና በዓል ይሁንላችሁ። እኔ አይታችሁ ለዩ ብዬ ነው መጀመሪያ ይሄንን መቅመስ ይቻላል? አዎ ሁለቱንም ነው የምትቀምሱት። እሺ እዛ ጋር መቅመስ ይችላል። አዎ ተቀያየሩና ደግሞ አስተዋዋቂዋ አትቀምስም የሚለውን ሀሳብ ወድጄዋለሁ። ይሄ የፋንቱ ነው። ይሄ አዎ በቃ አልለውጥም ሀሳቤ። እርግጠኛ ናችሁ? አዎ አልለውጥም ሀሳቤ። ምክንያቱም ጣዕሙን አወቅኩት። ጣዕሙን በእውነት እሺ ሰርቶልህ ያውቃል እንዴ? ከዚህ በቃ ምንም በቃ ሀሳቤን ያለውጥም መስከረም አላወቃችሁት? አንወቃው በቃ ብትሸነፉም አቋማችን አቋም ነው። እንግዲህ በጣም ጎትጉቻለሁ እንዲያውቁት። ምንም ልረዳቸው አልችልም። አውቀውታል። በጣም ነው የሚገርመው። በጣም እንዴ ላጭበረብር ሞከርኩኝ። አይ ሀሳብሽ ጥሩ እኮ ላጭበረብር ሞከርኩኝ። ግን ምንድነው መሰለሽ አቋማችን አቋም ነው። ከአቋም ወደዚህ ወዲህ ማለት አይቻልም። ወለም ዘለም ምግቡንም ስንቀምስ እናውቀዋለን። የሽሜን የፋንቱን አሰራራቸው የታወቀ ነው። ሀገር ውስጥና የውጭ የመጀመሪያው ዙር ውድድራችንን እንግዲህ ሁለቱም አሸናፊዎች ሆነው ተጠናቋል። እንኳን ደስ አላችሁ። ግን መለያ አለ። ሁለተኛ ዙር ፖሰሴ የሚባል ምግብ ገና ዛሬ ነው የሰማሁትም፣ ለውድድር ስቀርብ ነው ያየሁትም። እኔው በግምት እንደዛ ይሆናል ብዬ ነው የሰራሁት እንጂ ተይኝ እንጃ በልቼ አላውቅም በእውነት። ወደሚቀጥለው ዙር እንሻገር አይደለም? እንደገና ማር ቤት ልንገባ? አይ ሌላ ሁለተኛ ዙር ሌላ ነው ጋሽዬ፣ አትሰራም። አሁን ስራ የለም። እንግዲህ የሁለተኛ ዙር ውድድራችን የቀረቡ ግብአቶች አሉ። እየተዝናኑ ነው። በኋላ ያስቀጧቸዋል እንጂ ይያዝልን፣ ነጥብ ይያዝልን። ጋሼማ በቃ በጣም ሞቅ ብሎታል ሙዚቃውና እንጃ ማወቁንም። እዛ ጋር የቀረበ ምግብ አለ። አቀምሳቸውና ካወቁት ነጥብ የሚያስገኛችሁ ይሆናል። ካላወቁት ደግሞ ነጋሻ ሴት ትቀጣላችሁ ማለት ነው። የምትቀጡት ነገር ደግሞ እሱ ጋር አይታችሁታል አይደል? አይተናል። የሚመርጡላችሁ ተመልካቾቼ ናቸው። እናንተ ራሱ አይደላችሁም። ይሄ ቀለናል፣ ይሄ ከብደናል ማለት አትችሉም። ዳጣ አለ፣ ሰናፍጭ አለ፣ ሬት አለ ቅጣቱ ላይ። ስለዚህ ለእናንተ ነው የምሰጠው ቅጣቱ ካላወቁት። እሺ ከባድ ነው በጣም በእውነት ግን እንዲያውቁት እንግዲህ ግን ሁለቱም እየተዝናኑ ነው። እናስቀምሳቸው አይደለም? ይቅመሱ። እሺ ጎመኔ ሰፋልኝ ጋሺ አይዞን 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 የሚል ዘፈን ነው። እኔን ሁላ ይሰማኛል ዘፈኑ። ሰናፍጭ ይደገሙ ወይስ? እስኪ ድምፅህን ከፍ አድርገው ልናገር። እሺ አዎ ጋሺ ሰናፍጭ ጋሼ ምንድን ነው ሰናፍጭ መስላቸው?
ትክክል። እንዴት አሲ ያላየከውም እኮ አይ ለምን መሰለሽ እሱ በቀመሰው እኔ ስሜቱ አለኝ። እኛ ያቀረብነው ፌጦ ነው፣ እነሱ ደግሞ ሰናፍጭ ነው ያሉት። ስለዚህ ወደ ቅጣቱ የምንሄድ ይሆናል። ወደ እናንተ መጣው ሬት ዳጣ ሰናፍጭ ሬት የምትሉ እስቲ እጅ አሳዩ። እሺ ሰናፍጭ አንድ ላይ ችርስ ተባብለው እንዲቀጡልን ጋሽ ችሮታውን ምን እንቅጣው? ሁለቱም አንድ አይነት ጣዕሙን እንደውም እንትን ይበሉት አይደል? ያጣጥሙት አንድ ላይ። የመጀመሪያው ቅጣታችሁ ሰናፍጭ ነው። ሞራል ግን ያስፈልጋል ለተቀጮች። ከዛ በውሃ መጎዳት ይቻላል። ሁለት ነገር ይቀራቸዋል። አሲ አይዞን ሁለት ነገር ይቀራቸዋል። አሸናፊ ምን አደረገን? ከባድ ነው። 2-3 ቅጣት አለ። አሸናፊውን የምንለይበትም ነው የምንቀጣበትም ነው። ስለዚህ ወደ ሁለተኛው ቅምሻ እንሂድ። እንዴት ነው? ፕሮግራሙን ወደዳችሁት? ይሄና መሰል ፕሮግራሞች እንዲደርሳችሁ የቃናን የዩቲዩብ ቻናል ሰብስክራይብ አድርጉ። ኧረ በስመ አብ መልካም እድል ይሁንላችሁ። እሺ ሽምብራ እንጃ ዘንድሮ ጋሽዬ ምንድን ነው? ሽምብራ ነገር ነው። አይ አንድ ላይ ነው እንደሚበሉት። ሁለቱም ግምታቸው አንድ አይነት ነው። አንድ ላይ ነው መሰለኝ የሚኖሩት። እውነት ነው። ሽምብራ ይወዳሉ ማለት ነው። በቃ ወደ ቅጣቱ እንሂድ። አይ በቃ ትክክል ናቸው። ሽምብራ ነው። አሁን ገባቸው። እኩል ነጥብ ነው እየሄዱ ያሉት። የመጨረሻ የመለያ ውድድር አንድ ብቻ ይቀራቸው። በሱ ነው የምትለዩት። አይዞን 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 ሰናፍጭ ወይ ጋሽ ያለው ጌታ ጌታ ያለው ይኸው ያባት አይና ያበላው ግምት ነው ግምት መገመት ጋሽዬ ዘና ያለ አቀማመጥ የሚቀምሰው መልካም እድል በድጋሚ የመጨረሻ ዙር ውድድራችን ነው የምንለይበት አሸናፊ። ጋሽዬ ምንድን ነው? እኔ እንጃ። እሺ ልድገምህ? መድገም ይቻላል። ልድገምህ? እሺ ድገሚኝ። እሺ አባቴ። እሺ እኔ ጌታ። እሺ ጋሽዬ ምንድን ነው? በደንብ አልገባኝ ይሄ ነገር። ልድገምህ? ቆይ አታደፉኝ። ይሰማል እንዴ? ጋሽዬ ምንድን ነው? አተር መሰለኝ። አተር አይደለም። እውነት አይደለም። አታሻሺ። የተፈጨ ካሮት። የመጨረሻ ዙር ውድድራችንን ጋሽም ያውቀውታል። ስለዚህ መለያውን አውቀነዋል። ጋሽ እናንተ አሸናፊ ናችሁ። አሴ ከማን ጋር ነህ? አሴ ከጋሼ ጋር ነህ? እና ሽሜም ካሸነፈ ያበኛው አያቸው አይደለ? በጣም አሪፍ ነገር ነው የተናገርከው። አሁን አስዬ አንዳችሁ ካሸነፋችሁ ያው አንዳችሁ አስዬ አሁን ትቀጣለህ። ትቀጣው ደግሞ ጋሼ እያየክ ነው እንዲሰማው ማለት ነው። አሸናፊዎች ሁለታችሁ ናቸው። አልጋሼ እንኳን ደስ አላችሁ። ጋሽ ችሮታውና አንተ ወጥ ቤት ነው ብያችኋል ነበር። እንኳን ደስ አላችሁ። ጋሽዬ ቅጣት ነበር። እናንተ ስትሳሳቱ እነሱ ይቀጡ ነበረ። ስለዚህ የጨዋታችን ህግ ደግሞ የፍቅር ገበታ የጨዋታችን ህግ የመጨረሻውን ቅምሻ ለተሸነፈ ሰው የሚቀጣውን ነገር እያያችሁ ነው የምንቀጣው። ስለዚህ አሴን ልንቀጣው ነው። ምን አለ መሰለህ? ዳጣ አለ፣ ሰናፍጭ አለ፣ ሬት አለ። ከሶስቱ አንዱን ነው አሴ የሚቀጣው።
ምን አለ አለች? ራሱ ይምረጥለት። ጋሽ ያንተ ምረጥለት። ምን አለ? ይሄና እዛ ጋር ቅጣቱ እዛ ጋር ነው ያለው። ሬት አለ፣ ሰናፍጭና ዳጣ። የትኛውን ይቀጣሲ? ዳጣ ቢቀምስ ይሻላል። ሬት አድርግለት። ሬት መጥፎ ነው። እሺ ጋሽ አንተ ቀጭ አይደል? ሬት እንትን ይሻላል። ዳጣ ምንም የሚሻል እኮ የለም። ምን ያው እሳት ነው አይደል? ምንም የሚሻል የለም። እኔ የምችለው እኔ ነኝ። እኔ ልጣጣለሁ። አይ ደዛ አይሆንም። ይኸውልህ አንተ ብትሳሳትም ወንድሜ ነው የተሳሳትከው፣ ጓደኛዬ ነው የተሳሳትከው። ስለዚህ የመጨረሻ የሚያቃጥለውን ለአንተ ስል ቀምሰዋለሁ። የዚህ ዘመን ወጣቶች ግን እንደነሱ አይነት ፍቅር ይኑረን። አሜን። እውነት። ስለዚህ ቅጣቱን እንሰርዝለት። እኔ ሰርዥለት አለኝ ልቤ። በቃ እንሰርዝለት በቃ። እንግዲህ የፍቅር ገበታ ልዩ የገና ፕሮግራማችን እዚህ ላይ አጠናቀናል። የሚቀረን ሽልማት ነው። ሽልማቱ ምን እንደሆነ ይኸው ተጠቅልሎ መጥቷል። እንግዲህ በጣም ለምናከብራቸው ለምንወዳቸው እንቁ የኪነ ጥበብ ባለሙያዎቻችን ያዘጋጀነው ስጦታ ነው። ሲኔ ያልናገርም ከፍታችሁ ይዩት ጋሽዬ። እኛ ራሳችን ያው ከፈትና ሰርፕራይዝ ነው። ሰርፕራይዝ እንዴት ናፍስና ብርድ ነው ጋሽ የፈታኸው? ይበቃል። አይ አይደለም፣ እኔ ያሰብኩት ነገር ስላለ ነው። አንዳችሁን አልብሱልኝ በክብር እንደው እንዲህ ስለምናካ ጋሽዬ ጋሽና ታለፈና ወስደስ ባላል መሰለኝ ተገላገልን። እንግዲህ በሀገራችን ጋቢ ለአባቶች የሚሰጥ በጣም ለምናከብራቸው ሰዎች የሚሰጥ ስጦታ ነው። ቃና ቴሌቪዥን የገና በዓል ፕሮግራምን ምክንያት በማድረግ ለአራቱም የጋቢ ሽልማት አበርክቶላቸዋል። ለአሸናፊዎቹ ደግሞ ምን ይታየኛል፣ በዓል ነው፣ ስራ ይበዛብናል እኛ ሴቶች። ስለዚህ ለባለቤቶቻቸው ለልጆቻቸው ወስደው ስጦታ የሚሰጡት ሽንኩርት በእጅ ከሚከተፍ በማሽን ቢከተፍ ስራን ቀለል እናድርግላቸው ብሎ ቃና ቴሌቪዥን ለአሸናፊዎቹ የሽንኩርት መፍጫ ሽልማት አበርክቶላቸዋል። በዓል ነው፣ ሰውን ደስ ይበለው። እስቲ ጋሽዬ እዚህ ጋር ልጋብዛችሁና መያዝ አለብን። አሲና በል አሲና ገናዬ አሲና በል አሲና ገናዬ አሲና በል አሲና ገናዬ አሲና በል። በያላችሁበት መልካም የገና በዓል። ዛሬን ከቃና ይቀጥላል።